አነጋጋሪው የአርቲስት ሃጫሉ ሁንዴሳ ከዚህ በፊት ከአበበ ከፈኒ ጋር ያንጎራጎረው ዘፈን ወደ ስቱዲዮ ተቀይሮ በጣም በሚገርም ሁኔታ በክሊፕም ተሰርቶለታል። ክሊፑ ላይ ከጀርባው የነበረው ማን ነው? ሃጫሉ ሁንዴሳን በመምሰል የተወነው ሃጫሉ ሁንዴሳ የምንጊዜም የማይረሳ የኢትዮጵያ የቁርጥ ቀን ልጅ፣ በተለይ ለኦሮሞ ድምጽ የሆነው ለተጨቆኑት ድምጽ የሆነው የኢትዮጵያ ልጅ እንደሆነ ይታወቃል። ሃጫሉ ሁንዴሳ ትሁትና ደግ ርህሩህ እንደነበረ በቅርብ የሚያውቁት ሰዎች ብዙዎች ሲገልጹ ነበር። ከነዛ መካከል አንዱ በቅርብ የጠቀሰው አንዱ አርቲስት አበበ ከፈኒ ነው። እኔን ታቀኛለህ ወይ በማለትም በጣም ተገርሞ ነበር። አርቲስት ሃጫሉ ሁንዴሳ በትህትና እያንዳንዱ ዘፋኝም ከጀርባው ነው በማበረታታት የታወቀ እንደሆነ ጭምርም በጣም ትሁት እንደሆነ ጭምርም ነው። በዛም ላይ ደግሞ ለጥበብ ልዩ ቦታ እንዳለው ጭምርም ነው። አርቲስት ሃጫሉ ሁንዴሳ በጣም በሚገርም ሁኔታ የሱ ድምጽ አበበ ከፈኒ ሲናገር ዘፈኑን ሲያሳድግለት በጣም በሚገርም ሁኔታ ስቱዲዮ አልተቀዳም ነበር፣ ኖርማል የተቀዳው ቅጂ ነው የሱ የተሰራው በማለትም ምን ያህል ከባድ ድምጻዊ እንደሆነም ነው አድናቆቱን የገለጸለት። እትንታነ በጣም በሚገርም ሁኔታ ያ አበበ ከፈኒ የእናቱ እንጉርጉሮ እንደነበር ያን ደግሞ ወደ ዘፈን ቀይሮ ለማሳደግ እንደወደደ ጨመረም ነው። አርቲስት ሃጫሉ ሁንዴሳን አማከረ። መናፈሻ ሄዶ ለሙከራ ያደረጉበት ነበር። በጣም በሚገርም ሁኔታ ወደ ዘፈን ወደ ስቱዲዮ ደረጃ ያደገው እጅግ በጣም በሚገርም ሁኔታ ሃጫሉ ሁንዴሳን በመምሰል የተወነው ማን ነው? በርካቶቹ ግምታቸውን የጣሉት ሁንዴሳ ብልሱማ ይባላል። ይህ ልጅ ሃጫሉ ሁንዴሳን በመልክም በድምጽም ቁጭ ነው ለማመን በሚከብድ ሁኔታ ማለት ነው። አበበ ከፈኒ እንደምለው ከሆነ ለኤአይ ቪዲዮ ለመቅረጽ ሃጫሉ ሁንዴሳን የሚመስል ብዙዎች መጥተዋል። ግን ጥርሳቸው በሆነ ነገር ብቻ ስለሚለያዩ እንግዲህ ኖርማል ሙሉ ሃጫሉን የሚመስለው ልጅ አገኝተናል ብሏል። እንግዲህ የተገኘውን በርካቶቹም ሀሳባቸውን እያስቀመጡ ያሉት ሁንዴሳ ብልሱማ እንጂ ማንም ሃጫሉን ከሱ በላይ ልመስል እንደማይችል ጭምርም ነው የወጡት መረጃዎች የሚያሳዩት። እጅግ በጣም በሚገርም ሁኔታ በኤአይ ቴክኖሎጂ ታግዞ የተሰራበት የአርቲስት ሃጫሉ ሁንዴሳ ከዚህ በፊት ግን ዘፈኑ በትክክል የተቀዳ ነው። ዘፈኑ ትክክለኛ ትራክ ነው። ፊት ላይ ግን ኤአይ እንደተጠቀመው ጭምርም ነው የወጡት መረጃዎች የሚያሳዩት። ሚኪ ነኝ አብሬያቸው ቆየሁት ከሚኪታ ቦርም ይህንን ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ። ትንታኔ ማለት ስለ ፍቅር ነው። ፍቅርን በማስመልከት የተዘፈነ ዘፈን እንደሆነ ጭምርም ነው። አርቲስት ሃጫሉ ሁንዴሳን አበበ ከፈኒ እያማከረ እንደሆነ ጭምርም ነው። ለአበበ ከፈኒ የታሰበው አፍቃሪ የሆነው ሃጫሉ ሁንዴሳ እንደሆነ ጭምርም ነው። ሚኪ ነኝ። ሰላም ቆዩልኝ።